ጥናቱ እንግዲህ ያስፈልገበት ዋና ምክንያቶች እንዳሉ ተገልጿል። የጥናቱ ዋና ምክንያት አከራዮች በዘፈቀደ ቤት ዋጋ ጨምሩ አትጨምሩ የሚለው ነገር መቅረት ስላለበት ትክክል ስላይደለ ነዋሪው በተረጋጋ ህይወት ኑሮን መኖር ስላለበት መንግስት ደግሞ አንዳንድ አሰራሮች ላይ ጣልቃ ገብቶ ማረም ማስተካከል ማረጋጋት ያለበት ላይ ማረጋጋት ስላለበት በዘፈቀደ የሚጨመሩ ዋጋዎች መኖር ስለሌለባቸውና የዛሬ 2 አመት ውል ስናዋውላችሁ ይሄንንም ማውቃችሁ ስለሆነ ውላችሁን የፈረማችሁት ተከራይም አከራይም ይሄን ማስጠበቅ ስለሚጠበቅብን ነው። ከዚህም ባሻገር ደግሞ ስለ ደላሎች ምንም አልተነሳም ተብሏል እንጂ ሙሉ ሰነዱ ላይ ቢታይ በጣም በርካታ ነገር ነው የሚያነሳው። በዋጋ ተመን ዙሪያና በተለይ ተከራይና አከራይ ሚኒመም 2 አመት ነው የሚለውና ቢያንስ 2 አመት አንድ ቦታ ላይ አንድ ሰው ተከራይ ሆኖ መቀመጥ አለበት። ቢበዛ ግን ያው እድሜ ልኩንም መቀመጥ ይችላል ከተግባቡ። ቢያንስ ግን 2 አመት ሲቀመጥ እዛ ቦታ ላይ ደላላ ናውጣ ሊለው አይችልም፣ ዋጋ ጨምር ሊል አይችልም። ያው አከራዮችን የተሻለ ዋጋ አግኝቼልሃለውና አንተ ጋር ያለውን ተከራይ አስወጥተ ሌላ ላምጣልህ ብለው 2% ከተከራዩም ካከራዩም የሚቀበሉበት ምንም አሰራር የለም ማለት ነው። ይሄንን አሰራር ነው የሰበረው። ተከራዩም ደግሞ ከዚህ ቤት ወጥቶ ሌላ ቦታ ሲገባ 2% ይከፍላል ለደላላ። ለምን እዛኛው ቤት ላይም ደግሞ ደላላ ፈልጎለት ያገኘውን ቤት ስለሆነ ማለት ነው። አከራዩም በተመሳሳይ 2% ለደላላ ይከፍላል። ተከራዩም 2% ለደላላ ይከፍላል። ይሄ ሚኒመም ነው፣ ማክሲመም አይደለም። ይሄንን አሰራር ነው የሰበረው ይሄ መመሪያ፣ ይሄ አዋጅ። ደላሎች እንደፈለጉ እንዳይፈነጩ፣ እንደፈለጉ የገቢ ምንጫቸው የደሃውን ደሞዝ የደሃውን ገቢ የነሱ የገቢ ምንጭ እንዳይሆን ነው የተደረገው። ይሄ አፕሪሼት የሚደረግ ነው። እውነት ለመናገር ስራው ሲጀመር የተከራይ ምዝገባ ሲጀመር ከተከራዩም ካከራዩም በላይ ጩኸት የነበረው ደላሎች ላይ ነው። ምክንያቱም እንዳነሳሁት ነው። ቢያንስ 2 አመት አንድ ሰው አንድ ቦታ ላይ የመቀመጥ እድል ካለው 2 አመት ለደላላ የሚከፍለው ነገር የለም ማለት ነው። ይሄ ማለት ግን ተከራዩ መብቱን በአግባቡ አውቆ በመብቱ መኖር ሲጀምርና ሲችል ጥናቱ በጣም አስፈላጊነቱ ሁላችንም ልናውቀው ይገባል የሚለውን ለማንሳት ፈልጌ ነው። ህጉ ለተከራይም ለአከራይም እኩል ባላንስ የሚያደርግ ነው። ተከራይም እንዳነሳሁት ላልተፈለገ ወጪ እንዳይዳረግና መክፈል ባለበት ልክ ወይም አፎርድ በሚያደርገው ልክ አቅሙን አውቆ ተከራይቶ እንዲኖር የሚያስችልና ወጣ ግባ እንዳይባል ክልከላዎች ያስቀመጠ፣ አከራይም ደግሞ ቤቱን በአግባቡ የሚይዝለት ቅድም ሲነሳም እንደነበር ውሎቻችን ላይ መለስ ብለን ብናየው ውሎቻችን ላይ ህግጋቶች አሉ። ለምሳሌ ቅድም ሲያነሱ የነበሩ አንድ ወንድም ቤቴን አፈራርሶ እንደዚህ አርጎ አቆሽሾ እንደዚህ የሚል ነገር ተነስተዋል። ውሉ ላይ ግን ምንድነው የሚለው? የመብራት ማን የሚከፍለው? በውሉ መሰረት አከራይ ከሆነው የመብራት የሚከፍለው የመብራት አከራይ ይከፍላል፣ የውሃ አከራይ ይከፍላል የሚል ስፔሲፊካሊ የተቀመጠ ነገር ነው ማለት ነው። ለሱ ተገዢ ናቸው አከራዩም ተከራዩ። ከዛ ብላክ ኤንድ ዋይት የተቀመጠው ነገር ደግሞ ቤቱን በተቀበለበት አግባብ ያስረክባል ነው የሚለው። ይሄ ማለት ቀለም ቀብቶ አድሶ ከሆነ አከራዩ ያስረከበው ለተከራዩ እሷን አድርጎ ነው የሚወጣው ከዛ ቤት። ይሄንን የማድረግ ግዴታ አለበት ተከራይ። ይሄንን የማስጠበቅ ደግሞ መብት አለው አከራይ። ውሃና መብራት ያው እንዲወጣላቸው ውጣ ብለው ባይሉም አከራዮች እንዲወጣላቸው ውሃና መብራት እየቆረጡ ካለ ልክ አይደለም። ዊ አር ኢትዮጵያውያን እርስ በርስ ተሳስበን ተዛዝነን ነው መኖር ያለብን እንጂ እንደዚህ አይነት አስገዳጅ ነገር ማድረግ በጣም ተገቢ አይደለም፣ ትክክል አይደለም። ለዚህ ነው ቅሬታ ይህንኑ ስራ ሊሰራ የተሰየመ ኮሚቴ ያለው። የመጀመሪያው ደረጃ ቤቶች ላይ ነው ቅሬታ የሚቀርበው።
ወረዳ ቤቶች ነበር አሁን ቤቶች የለም ቅድም አባታችን አንዳንድ ነገር ሲያነሱ ነበር ቤቶች ወረዳ ያለ ሲሉ ነበር ወረዳ መዋቅር የለንም አንድ አመት አልፎታል ወረዳ ላይ ያለው መዋቅር ከተፈጠፈ ክፍለ ከተማ መዋቅር አለ ቅሬታ እዛ ማቅረብ ይቻላል ቅሬታው ትክክለኛ ተገቢነት ያለው ቅሬታ ነው ወይስ ተገቢነት የሌለው ቅሬታ ነው ብሎ ደግሞ ያየዋል እታች ድረስ ወርዶ ቼክ ያደርጋል ተገቢነት ያለው ቅሬታ ከሆነ ይፈታል በተቻለ መጠን ተከራይና አከራይን የማስማማት ስራ አንዱ የማስማማት ስራ ስለሆነ ማለት የማግባባት ስራ ስለሆነ ከዚህ ባሻገር ከሆነ ቤቶች ላይ የሚከሰስ ክስ ከሆነ ደግሞ ቤቶችን ለስትሪንግ ኮሚቴው ነው የሚከሰው ወረዳ ላይ ያለ ስትሪንግ ኮሚቴ ክፍለ ከተማ ላይ ያለ ስትሪንግ ኮሚቴ በየደረጃው እንደዛ ያያለ እስከ ፍርድ ቤት ድረስ የሚሄድ ስልጣን ወይ መብት እንዳለው ለማንሳት ፈልጌ ነው አለመግባባቶች የሚፈቱት በዚህ ልክ ነው ከታች ጀምሮ ከወረዳ ጀምሮ እስከ ክፍለ ከተማ ድረስ ያለ መግባባቶች የሚፈቱበት አሰራር አለ አንዳንዱን በሚዛኑ ማየታችን በጣም ተገቢ ስለሆነ እንደው ተከራይ በፈለገበት ስለፈነጨ ብቻ መሄድ አለበት የሚል እምነት የለም አከራይም እንደዛው ሁለቱም እኩል ተጠቃሚ መሆን አለባቸው ያከራይና የተከራይ አዋጅ ደግሞ ለሁለቱም ፍትሃዊ አሰራርን ያስቀመጠ ነው ከተማ ላይ ያለው የቤት አቅርቦት እና ፍላጎት ስለማይመጣጠን በተቻለ መጠን ያሉንን ቤቶች በአግባቡ መጠቀም ስላለብን ከተማ ላይ ያለውን ቤት በአግባቡ መጠቀም ስላለብን ተከራዩ ከተማ ውስጥ ያለውን ቤት መጠቀም መብት ስላለው ዜጋ ስለሆነ ይህንን ዜግነቱን ማስጠበቅ ደግሞ የመንግስት ኃላፊነት ስለሆነ በተቻለ መጠን በትንሹ 2 አመት አንድ ቦታ ላይ እንዲቀመጥ አዋጁ ያስቀምጣል ወይም ይደነግጋል ይሄ አስገዳጅ ነው ማለት ነው ከዋጋ ጭማሪ ጋር ተያይዞ መሀል ከተማ ላይና ማስፋፊያ አካባቢ ላይ ያለው ዋጋ የተለያየ ነው ለምንስ 11.5% ለ2019 በጀት ዓመት ጭማሪ መንግስት ሲያውጅ እኩል ለምን አደረገው የሚል ሐሳብ ተነስቷል በመጀመሪያ ልንግባባበት የሚገባን መሀል ከተማ ላይ መጀመሪያ ውል ስናከራይ የሰጠነው ዋጋ ማስፋፊያ ላይ ካለው ዋጋ አንድ አይደለም መሀል ከተማ ላይ 30 ሺህ ብር ለአንድ ክፍል ቤት አከራይተን ከሆነ ለምሳሌ ልደታ ኮንዶሚኒየም ላይ ለስቱዲዮ 30 ሺህ ብር አከራይተን ከሆነ ምሳሌ ነው ይያልኩ ያለሁት አከራይተን ከሆነ አራብሳ ደግሞ ለስቱዲዮ 30 ሺህ ብር አናከራይ የተለያየ ነው አካባቢውን መነሻ ያደረገ ኪራይ ነው ተምናችሁ በራሳችሁ ጊዜ ያከራያችሁት ማለት ነው ስለዚህ መጀመሪያ ላይ በራሳችሁ በተመናችሁት ዋጋ ነውኛ ውላችሁን ኦፊሻል ያደረግንላችሁ ውላችሁን ነው ህጋዊ ያደረግንላችሁ እንጂ የዋጋ ተመንኛ አልተመንላችሁም ቤቶች የዋጋ ተመን አልተመንላችሁም 10 ብር ነው ያከራየሁት ብላችሁ ካላችሁ 10 ብር ነው ያዘላችሁ 1000 ብር ነው ብላችሁ ካላችሁ 1000 ብር ነው ያያዝንላችሁ አንዳንድ ክፍለ ከተሞች ላይ እኮ ይታወቃል ያው ቤቱና የሰጣችሁት ውል ላይ ያስቀመጣችሁት የዋጋ ተመን ምንም የማይገጣጠም የማይመጣጠን እኮ ነው ግን እሱን ነው ያስጠበቅንላችሁኛ ነገር ግን በሚቀጥለው የዋጋ ማሻሻያ ሲደረግ ደግሞ እንዳትጎዱ በሚገባ አዌርነስን ፈጥረናል በሚገባ ዋጋ ሲጨመር እዚህ ውል ላይ ነው የሚጨመርላችሁ እናንተ የደበቃችሁት ላይ አይደለም እንዳትጎዱ ብለን በሚገባ በተደጋጋሚ ከከተማ ጀምሮ ክፍለ ከተማም ወረዳ ላይም በሚገባ አዌርነሱን ፈጥረናል መጀመሪያ ስታከራዩ ማስፋፊያ ላይና መሀል ከተማ ላይ በልዩነት እንዳከራያችሁት ሁሉ አሁንም ደግሞ እሱ ላይ ነው የሚጨመረው እንጂ ለማስፋፊያ ከፍ ያለ ለማስፋፊያ ዝቅ ያለ ለመሀል ከተማ ደግሞ ከፍ ያለ አላጠናንም መነሻው ላይ ስለሆነ እየጨመርን ያለ ነው እንዳለ እሱን ይዞ ነው የሚቀጥለው የሚለውን ነገር እንድትይዙልኝ ፈልጌ ነው አዲስ አከራዮችን በተመለከተ ያው መንግስት ያበረታታል አዲስ የቤት ልማት እንዲሰፋ በጣም ነው የሚያበረታታው በጣም እናበረታታለን በመንግስት ብቻ ሳይሆን ቤት እየተገነባ ያለው ሁላችሁም እንደምታውቁት በግሉ ዘርፍም በስፋት የግሉ ዘርፍ የቤት ልማት ላይ ተሰማርቷል ስለዚህ እነዚህ አዲስ ቤት የሚያከራዩ ወገኖችን ማበረታቻ አለው ደንቡ አዋጁ መመሪያው 4 አመት ተከራዩና አከራዩ ባመኑበት ልክኛ ባመናችሁበት ውል እንዳዋዋልናችሁ እነዚህም ደግሞ ባመኑበት ውላቸውን እንይዝላቸዋለን ማለት ነው ለማበረታታት እሱ ዋና ስለሆነ ከዛ በኋላ ነው ከ4 አመት በኋላ ግን እሱ ህግ ሆኖ ይቀጥላል የሚለውን ነገር ለማስቀመጥ ፈልጌ ነው